አይጦቹና ቀለሞች። 3 ነጫጭ አይጦች በአንድ ነጭ ወረቀት ውስጥ ይኖራሉ። ተቀናቃኛቸው ድመት ሲመጣ ራሳቸውን ከነጩ ወረቀት ጋር ያጣብቁታል። ድመቱ ዞሮ ዞሮ ቢፈልጋቸውም አያገኛቸውም። በዚህም በነጭ ቀለማቸው ደስተኞች ናቸው። አንድ ቀን ድመቱ እንደተኛ አይጦቹ 3 የቀለም ጣሳዎች ተመለከቱ። አንድ ቀይ፣ አንድ ቢጫ፣ አንድ ሰማያዊ። 3ቱም አይጦች አንዳንድ ቀለሞች ውስጥ ገቡ። አንዷ ቀይ ቀለም ውስጥ ገብታ ቀይ ሆነች። አንዷ ቢጫ ቀለም ውስጥ ገብታ ቢጫ ሆነች። አንዷ ደግሞ ሰማያዊ ቀለም ውስጥ ገባች። ሁሉም ሰውነታቸው ሁሉ ቀለም ብቻ ሆነ። ቀለሞቹ መሬት ላይ ተደፉ። ከዚያ ቀይ የሆነችው አይጥ መሬት ላይ በተደፋው ቢጫ ቀለም ላይ ትደንስ ጀመር። ቆይቶ ጓደኞቿ በአግራሞት እንዴ ብለው ጮሁ። እሷም ገርሟት ቢጫ የነበረውን ቀለም አየችው። ብርቱካናማ ሆኖ ነበር። አሃ ቀይ ቀለም ከቢጫ ቀለም ጋር ሲዋሃድ ብርቱካናማ ሆነ እያለች መሳቅ ጀመረች። ቢጫ የሆነችው አይጥ በሰማያዊ ቀለሙ ላይ መዝለል ጀመረች። ከሰውነቷ የሚንጠባጠቡ ቢጫ ቀለም ከሰማያዊ ቀለም ጋር እየተዋሃደ መጣ። ጓደኞቿ በአግራሞት እዩት፣ ተመልከቺማ አሏት። እሷም ጎንበስ ብላ ስታይ አረንጓዴ ቀለም ተፈጥሮ ነበር። ቢጫ ቀለም ከሰማያዊ ጋር ሲዋሃድ አረንጓዴ ቀለም ይሆናል ማለት ነው አለች በጣም እየገረማት። ሰማያዊ ቀለም የተቀባው አይጥ በተደፋው ቀይ ቀለም ላይ እየዘለለ መጫወት ጀመረ። እየዘለለ የራሱን ሰማያዊ ቀለም ከቀዩ ጋር እያዋሃደው መጣ። ድንገት መዝለሉን አቆመ። ጓደኞቹም በአግራሞት እያዩት ነበር። ሰማያዊ ቀለም ከቀይ ቀለም ጋር ሐምራዊ ቀለም ይፈጥራሉ ደስ ሲል እያለ መዝለሉን በደስታ ተሞልቶ ቀጠለ። 3ቱም አይጦች ሰውነታቸው ላይ ያለውን ቀለም አልወደዱትም። ሽታው በጣም ረበሻቸው። ከሁሉም በላይ ደግሞ በተቀቡት ቀለም ድመቱ ቶሎ ሊይዛቸው ይችላል። ስለዚህ ሰውነታቸውን በደንብ ታጠቡ። ለስላሳና ወደ ነጭ የሰውነት ቀለማቸው ተመለሱ። ከዛም ሙሉ ነጭ የነበረው መኖሪያ ወረቀታቸውን ለማሳመር ፈለጉ። አንዱ ክፍል ቀይ ቀቡ፣ ሌላኛውን ቀለም ደግሞ ቢጫ ቀቡ፣ ከፊት ያለውን ደግሞ ሰማያዊ ቀለም ቀቡት። ከዛም ቀይና ቢጫ ደባልቀው ኋለኛውን ብርቱካናማ ቀቡት። ቢጫና ሰማያዊ ቀለም ደባልቀው ደግሞ በተቃራኒ በኩል ያለውን አረንጓዴ ቀቡ። ሰማያዊና ቀይ ቀለም ደባልቀው ሌላውን ግድግዳ ሐምራዊ ቀቡ። እያንዳንዱ ክፍል ግን ነጭ እንደሆነ ተዉት። ምክንያታቸው ደግሞ ድመቱን የሚደበቁበት ስለሆነ ነው። ኢትዮጵያ ልጆች